እጅ ብንሰጥ ይጨርሱናል የጄኔራል ምግበይ ንግግር ነው። ዝም ብዬ አይደለም ይህንን ነገር ያመጣሁት። በጣም በተደጋጋሚ ጊዜ ስንናገር የነበረውን ነገር የሚያረጋግጥ ንግግር ሆኖ ስላገኘሁት ነው። በጣም በተደጋጋሚ ጊዜ በተለይ ለትግራይ ወጣቶች እያለን ስንናገር ስንመክር የነበረውን ነገር የሚያረጋግጥ ጉዳይ ነው። እጅ ብንሰጥ ይጨርሱናል አለ ጄኔራል ምግበይ። ይህንን የተናገረው ትላንት የተጠናቀቀው ኮንፈረንስ ላይ ነው። ትላንት ተነጋግረናል። ቲፒኤልኤፍ ኮንፈረንሱን አጠቃሎ የሰጠውን መግለጫ መነሻ አድርገን ስለ ኮንፈረንሱም ስለ መግለጫውም ብዙ አውርተናል። እዛ ኮንፈረንስ ላይ ነው ይህንን ንግግር ጄኔራል ምግበይ የተናገረው። ምንድን ነው ስንል የነበረውና ይሄ የጄኔራል ምግበይ ንግግር የሚያረጋግጠው ነገር ምንድን ነው የሚለው ነው። ብዙ ጊዜ አንስተነዋል። በተለይ ምንድን ነው የሚፈልጉት የሚለው ቲፒኤልኤፍ ምንድን ነው ፍላጎቱ? እውነት የምዕራብ ትግራይ ጉዳይ አሳስቦት ነው እነዚህ አካባቢዎች ካልመጡ ሞተን እንገኛለን እያሉ ያሉትና እስካሁን ድረስ ወደ ጦርነት ሊያመራ የሚችል ውጥረት ሲፈጥሩ የከረሙት እውነት የተፈናቃይ ጉዳዮች አሳስቧቸው ነው? እሱስ አሳሳቢ ከሆነ ዜብራዊት እናመሰግናለን። ቴንኪው ነታችን። እሱስ አሳሳቢ ከሆነ የግድ ውጥረት መፍጠር የግድ ጉዳዩ ወደ ጦርነት ማምራት አለበት? እውነት ለመናገር ያ ተፈናቃዮቹን ይመልሳል ወይንስ የበለጠ ተፈናቃይ ይፈጥራል? ይህን ስንል ነበረ። ማለት የቲፒኤልኤፍ ምን ፈልጎ ነው ብለን እውነቴን ነው እምላችሁ ፍላጎቱን ከምክንያት አንጻር ለመረዳት ማለት ነው። ለምንድን ነው ከፌዴራል መንግስት ጋር ውጥረት ውስጥ መግባት የፈለገው? ችግራቸውን በሚመለከት ለመነጋገር ለመወያየት የሚያስችል ስምምነት ባለበት፣ ያ ስምምነት የሁለቱ ብቻ ሳይሆን የዓለም አቀፉ ማህበረሰብ ስምምነት ጭምር በሆነበት ቲፒኤልኤፍ እንዶ ድጋሚ ወደ ጦርነት ካልገባሁኝ ሞቼ ይገኛለሁኝ አይነት እንቅስቃሴ በተለይ ያለፉት 2 ዓመታት ወይም ደግሞ 1 ዓመታት እንበለው ምንድነው ምክንያቱ የሚለውን በጣም በምክንያት ለመረዳት ሞክረናል። የግዛት ጉዳይ ከሆነ የተስማማበት ጉዳይ ነው። የግዛት ጉዳይ አስተዳደራዊ ጉዳይ ነው። ሊቀየር የሚችለው ይሄን ያክል እንቧከረዩ የሚያስብል ነገር አይደለም። ይሄን ያክል ካልተዋጋን ይሄን ያክል ናበለው እያሉ መዛት የሚያስፈልገው ጉዳይ አይደለም። የተባለውም ደግሞ የጋራ ይሁን ነው እንጂ አንዱ ጠቅልሎ ይውሰደው የሚል ነገር የለም። እንዴት ደግሞ እንቧከረዩ የሚያስብላቸውስ ጉዳይ ደግሞ ከሆነ ለምን ስምምነቱን ከመነሻው ራሱ ለምን አንፈርምም አይሉም? ኦኬ ከተፈረመስ በኋላ ለምን ይሄን አንቀበልም አይሉም? ይሄን ያክል የግዛት ጉዳይ የሚያንገበግብና በቃ የህልውና ጉዳይ ከሆነ ዋይ ያኔ ለምን ፈረሙ? እንደገና እሺ ከተፈረመስ ደግሞ በኋላ ቲፒኤልኤፎችም ተቀብለው በቃ ችግሩ ተፈታ ከዚህ በኋላ ምናምን ብሎ ድግስ በድግስስ ለምን ሆኑ? ያኔ እኮ ስምምነቱ እኮ ተፈርሞ እንደመጣ እኮ እነ ዶክተር ደብረጽዮን የምን ሽማግሌ የምን እኛ ራሳችንን እንነጋገራለን እኮ ሲሉ እኮ ነበር። ምንድን ነው? ኦኬ ተፈናቃይ አለ፣ ተፈናቃዩስ እሱ መመለስ አለበት ከሚል ደግሞ ከሆነ
ለተፈናቃዮች ውጥረቱ ይጠቅማሉ ወይ? ተፈናቃዮችንስ በጦርነት መመለስ ይቻላል ወይ? በጦርነት እኮ ተፈናቃይ መመለስ እኮ አትችልም። በጦርነት የተፈናቃይ ቁጥር ነው የምትጨምረው፣ ተፈናቃይ አትቀንስም። ህጋዊ እውቅናችን ምናምን እሱ ደግሞ በጣም ቆይቶ የመጣና ራሳቸው ማንፈልገው የሚያሉት ጉዳይ ነው። እውነቴን ነው የምላችሁ፣ የሆነ ጊዜ ላይ በጣም ግራ ገብቶኝ ነበር። እነዚህ ሰዎች ምንድን ነው የሚፈልጉት የሚለውን በጣም በቃ ከምክንያት አንጻር ልረዳው ማለት ነው። በኋላ የደረስንበት ድምዳሜ የምታስታውሱት ይመስለኛል። እነዚህ ሰዎች የጠቅላይ ሚኒስትር አብይ አህመድ አስተዳደር ማዕከላዊ መንግስቱን እስከተቆጣጠረ ጊዜ ድረስ ወይንም እነሱ ማዕከላዊ መንግስቱን እስካልተቆጣጠሩት ጊዜ ድረስ በማንም ላይ እምነት የላቸውም። ሁሉንም የሚሰው አካላት ናቸው። ስለዚህ ማዕከላዊ መንግስቱን ካልተቆጣጠርን በስተቀር ሁሌም በጦርነት መቀጠል አለብን። ለምን? ስጋት አለ፣ ፍርሃት አለ። እነዚህ ሰዎች ሲዘርፉ የከረሙ ናቸው፣ ሲገሉ የከረሙ ናቸው፣ ሲያሰድዱ የከረሙ ናቸው። ብዙ ወንጀል አለ። እንደገና ብዙም ደግሞ የለመዱትም ህይወትም አለ። እንደፈለጉ መሆን የለመዱ ሰዎች ነበሩ። ከህግ በላይ የነበሩ ሰዎች ነበሩ። እነ ጄኔራል ምግብ አሁን እንደፈለጉ የሚሆኑበት ነገር ሳይኖር ሲቀር ይልቁንስ ሊጠየቁ ፍርድ ቤት ሊቆሙ የሚችሉበት አይነት ነገር ሲኖር ይህንንማ አይናችን እያየ በፍጹም አይሆንም ነው። በቃ ይሄ እንዳይሆን የሚያስችል ሁኔታ መፍጠር አለብን። የኛ ምቾት መጓደል የለበትም። እኛ ስጋት ውስጥ መግባት የለብንም። ስጋት ውስጥ የማይጥለን ምቾታችን የማይጎልበት አይነት ሁኔታ አዲስ አበባ ላይ እንኳን ብናጣው መቀሌ ላይ ግን ልናጣው አይገባም ብለው እዛ የሄዱ ሰዎች ናቸው። ከዛም በመቀሌና በአዲስ አበባ መካከል ውጥረት የፈጠሩ ሰዎች ናቸው። ውጥረት ካለ እነሱ በዛ ውጥረት ውስጥ ይዘርፉትን ይዘርፋሉ፣ የዘረፉትን ቁጭ ብሎ ይበላሉ። ምቾታቸው አይጓደልም፣ ስጋት ውስጥም አይደሉም። ለምን? ከፊት ለፊታቸው የሚሞት ብዙ ወጣት ስለሚ ስለዚህ እንደውም ኢቭን ምዕራብ ትግራይ ይላሉ። ምዕራብ ትግራይ ቢሰጣቸው ተፈናቃዩም እነሱ የሚሉትም የቲፒኤልኤፍ አመራር ወደዛ ቢመለስም ህጋዊ እውቅናቸው እንደነበረው ቢሰጣቸው በጭራሽ ትጥቅ አይፈቱ፣ በጭራሽ ትጥቅ አይፈቱ። ይሄንን ነው የደመደመው። በቃ የነዚህ ሰዎች ፍላጎት የትግራይ ህዝብ ፍላጎት አይደለም። የነዚህ ሰዎች ፍላጎት ከትግራይ ህዝብ ጥቅም ጋር የተያያዘ አይደለም። ፐርሰናል ሲያልፍ ደግሞ ጠባብ ቡድናዊ ፍላጎት ነው። ከትግራይ ህዝብ ጋር ጭራሽ አይያያዝም። ከትግራይ ህዝብ ጋር የሚያያዝ ቢሆንና የትግራይ ህዝብ ሉዓላዊ ግዛቱን ማጣቱ የህልውናው ጉዳይ ቢሆን ያኔ አይፈርሙ፣ ያኔ አይቀበሉ ስምምነቱ። የትግራይ ህዝብ ራሱን በራስ የማስተዳደር መብቱ ሊረጋገጥ ይገባል የሚል ጉዳይ ቢሆን ኖሮ የዛ ማረጋገጫ ነው ያሉት ምርጫን ውድቅ አድርገው ጊዜያዊ መንግስት አይመሰረት ነበር። ፕሪቶሪያ ላይ እንዴት እንዳስፈርሙ ታውቃላችሁ? ሁለተኛ ዙር በረሃ መግባት የለብንም በሚል አንዱም አንገሽግሾናል።
ሁለተኛ ዙር በረሃ መግባት የለብንም። በዚህ ሳምንት ውስጥ የትኛውንም አይነት ፊርማ ፈረማችሁ ተኩሱን ካላቆማችሁ በረሃ ልንገባ ነው እያሉ እነ ዶክተር ደብረጽዮን እነ ጌታቸው ረዳን ያስጨንቁ ነበር። ምቾት እንዳይጓደል አያስጨነቃቸው ጉዳይ እሱ ነበር። ምዕራብ ትግራይ ስጥም እንድፈርም ምርጫው ይውደቅ ፈርም ብቻ እኛ በረሃ ውስጥ አንግባ ነው ሲሉ ነበር። እኛ ብቻ በረሃ ውስጥ የምንሄድበት ሁኔታ እንዳይኖር አስገዳጁ ሁኔታ መቆም አለበት ተኩሱ። ጄኔራል ምግበይ ይሄንን ነው እያለ ያለው። እጅ ብንሰጥ ይጨርሱናል። ይሄ ስጋት ነው የትግራይን ወጣት በጦርነት እየማገዱ ያለው። ስጥ፣ እጅ የሚያሰጥ ነገር ካለ ስጥ። ሂድ ቆም ፍርድ ቤት። ማን የተጨረሰው? ታስሮ የነበረው ሁሉ ተፈቶ አሁን ይሄው እየፎከረ አይደለም? ተማርኮ የነበረው ሁሉ ተፈቶ ይሄው እየፎከረ አይደለም? እንዲያው ማን የተጨረሰው? ፉከራ ላይ አይደሉም እንዴ? በምርኮ ተይዞ የነበሩ ሰዎች አሁን ተፈቶ ዳንተም ቅረብ ፍርድ ቤት የሚያስቀርብ ነገር ካለ ግን ደግሞ ይሄም ደግሞ አልተባለ። ምንም አትሆኑም ከፈለጋችሁ ከሀገር ውጡ ተብለው ሁሉ ግን ለምን ብሎ ይወጣሉ? ለነሱ ምቾት ሲባል የሚያልቅ ህዝብ እንዳለ እያሰቡ ለምንድን ነው የሚወጡት? ተወጥቶ እዛ የሚገኘው ነገር ተወጥቶ እኮ አይገኝም። እንደ ልብ በኬሚካልም በምንም ወርቅ እየወጡ መቸብቸብ እኮ አይቻልም። ከወጡ ትክክለኛው ምክንያት ያኔ ወንጀል የሰሩ ደግሞ እኮ ትጠየቃላችሁም ተብሎ እኮ አይደለም፣ እንዲሁ ልንጠየቅ እንችላለን የሚል ስጋት የትግራይ ህዝብ በጣም ማወቅ አለበት። በጣም ማወቅ አለበት። ከዚህ ውጪ ነው የምላችሁ። ከዚህ ውጪ እነዚህን ሰዎች ወደ ጦርነት ሊያስገባ የሚችል ከህዝብ ጋር የተያያዘ ጥያቄ የለም። ወደ ጦርነት ሊያስገባ የሚችል ጥያቄ የለም። እነዚህ ሰዎች ግን ሆን ብለው በተስማሙበት መንገድ ቢሄዱ ውጥረት ላይ አይፈጠርም። ስለዚህ የተስማሙበትን ነገር እያጣመሙ እንዳይፈጸም በማድረግ ውጥረት ይፈጥራል። ሰላም መረጋጋት ከመጣ ትጥቅም ሊፈቱ ነው። ትጥቅ ከተፈታ ሄዶ ጆሮአቸውን እየተያዙ እንገባለን ብለው ይሰጋሉ። ስለዚህ ትጥቅ የማይፈታበትን አይነት ሁኔታ መፍጠር ላይ በደንብ ይሰራሉ። የእነዚህ ሰዎች ስጋት እስካለ እነዚህ ሰዎች እስካሉ ጊዜ ድረስ ነው የምለው ትግራይ እረፍት የላትም። አንዳንድ ሰዎች ይገርሙኛል። በውይይት ነው በንግግር ነው የጄኔራል ምግባይን ስጋት ለመቅረፍ ዓለም መሰብሰብ አለበት። እንዲያስር ጊዜ 10 ጊዜ ዓለም እየተሰበሰበ ጄኔራል ምግበይ ስጋቱ እንዲቀንስለት እንደዚህ አይነት ነገር አለ እንዴ? በትክክል ችግር ካለ የፖለቲካ ችግር ካለ እሱን ለመፍታት መነጋገር ተገቢ ነው። እሱ ትላንት የፈጸማቸው ወንጀሎች ባስቃዡት ቁጥር
በሚፈጠር ውጥረት ምክንያት እንደገና ሁሌ የተገናኙ ማውራት አለን እንዴ? ለዚህ እኮ አይነት ነገር እኮ የለም። ይህ አይነት ነገር እኮ የለም። እጅ የሚያሰጥ ነገር ካለ ስጥ። የነገው ትውልድ ስንቱ ከሚያልቅ በሚሊዮን ከሚያልቅ አንድ ምግብ ቢሞት ምን ችግር አለ? ሞትም ከሆነ ወጣቱ ለአንተ ዋጋ እንዲከፍልልህ የምትጠይቀውን ያክል አንተ ራስህ ለወጣቱ ለምን ዋጋ አትከፍልም? ለምን ሪስክ አትወስድ? ለምን ከሀገር አትወጣ? አይ ይሁን ብለህ ወይ እጅ ሰጥተህ ፍርድ ቤት ለምን አትቆም? ለትግራይ ህዝብማ አልተቆመም። የፕሪቶሪያ ስምምነት የተፈረመው የትግራይን ህዝብ ፍላጎትና ጥቅም ለማስጠበቅ አይደለም። የፕሪቶሪያ ስምምነት የተፈረመው ሁለተኛ ዙር በረሃ ላለመግባት ብለው ነው። ለምቾታቸው ሲሉ ድጋሚ እንደዛ አይነት ላይፍ ማየት አንፈልግም ብለው። አሁን ታዲያ ለምን እንደዚህ ያደርጋሉ ሊባል ይችላል። አሁን በኤርትራ በኩል መውጫ አላቸው። አሁን ነገር ቢፈጠር በረሃ መግባት ግዴታ አይደለም። ዋናው እነዚህ ሰዎች ሁሌም ጦርነት በመፈብረክ የሚኖሩበት ምክንያት ስጋታቸው። ስለዚህ እጅ ብንሰጥ ስለሚገሉን ምን እንላለን? ሁሌም ጦርነት እንፈጥራለን። ሁሌም ጦርነት እንፈጥራለን። ንጹህ ሰው እንኳን ቢሆን መልካም፣ ግን ወንጀለኛ ራሱ እዛው ትግራይ ላይ ወንጀለኛ የሆነ ሰው እነሱ በሚያደርጉት ተግባርና ድርጊት ስንት እናቶች እየሞቱ ስንት ህፃናት እየሞቱ እኛ እጅ እንዳንሰጥ እናንተ ሞቱልን ይላል። ህዝቡን እንኳን ሰላም መረጋጋት አምጥተው እየኖረ ያለውን ህይወት ቀይረውለት እንኳን ቢሆን እንደው የህዝብ ባለውለታ ናቸው ይባላል። ከአንዱም ውስጥ የሌሉ ሰዎች እና ዋናው ምክንያት ይሄ ነው። ሌላው በሙሉ ሉዓላዊ ግዛት የሚባል ተፈናቃይ የሚባል ህጋዊ እውቅና የሚባል ነገር በሙሉ አንዳንዱ ሆን ብሎ ወደ ጦርነት ለመግባት ሆን ብሎ ውጥረት ለመፍጠር የተፈጠሩ ናቸው። ለምሳሌ ህጋዊ እውቅና ሆን ተብሎ ነው አንፈልግም ተብሎ በኋላ ምን ለማለት ህጋዊ እውቅናችንን መልስልን በሚል ውጥረት ለመፍጠር። የግዛት ጉዳይ ተጠምዝዞ ነው የተስማሙበት የጨፈሩበት ስምምነት ወልቃይትን ወይም ምዕራብ ትግራይን የሁለቱም ክልሎች የሚያደርግ ነው፣ ወይም በፌዴራል መንግስት ስር እንዲሆን የሚያደርግ ነው። ግን በዛ አይነት መልኩ ግን ከሄደ ውጥረት ለመፍጠር እሱንም ተከትሎ ወደ ጦርነት ለመግባት የሚያስችል ነገር ስለማይኖር ሰላም ሊመጣ ነው፣ መረጋጋት ሊመጣ ነው፣ ቀጥሎ ተጠያቂነት ሊመጣ ነው። አይናችን እያየማ ይሄ አይመጣም ብለው ነው ጦርነት የሚፈበርኩት። ይሄ መታወቅ መቻል አለበት። እዚህ ጋር እናቆመው የጄኔራል ምግበይን Salam.